ሰላም ጤና ይስጥልን ውድ የሃኖን ቲዩብ ቤተሰቦቻችን እንደምን ቆያችሁልን? በዛሬ ቪዲዮ ሃኖን ቲዩብ የ9ኛ ዙር የኢፖክሲ ስልጠናን ምዝገባ መጀመራችንን ከወዲሁ ላበስራችሁ እወዳለሁ። ታዲያ በዚህ የአካል ስልጠና ውስጥ ምን አይነት ስልጠናዎች እንደሚካተቱበት በዚህ ቪዲዮ ጠቅለል አድርጌ የምዳስስላችሁ ይሆናል። እንዲሁም በመጀመሪያ ዙር የሰለጠኑ ሰልጣኞቻችን የተለያዩ የራሳቸውን የኢፖክሲ ምርቶችን እስከ ማምረት ደረጃ ደርሰው የደረሱበትንም ሁኔታ ሳምፕላቸውንም ጭምር በቴሌግራም ግሩፓችን ላይ እያሳዩን ይገኛሉ። ታዲያ የቴሌግራም ግሩፓችንን ያልተቀላቀላችሁ ቤተሰቦቻችን ካላችሁ በተለይም የሃኖን ቲዩብ የዩቲዩብ ቻናል ሰብስክራይበር ሆናችሁ ነገር ግን ግሩፑን ያልተቀላቀላችሁ ካላችሁ ከወዲሁ እንድትቀላቀሉ እጋብዛችኋለሁ። እዛ ላይ የተለያዩ አይነት የኢፖክሲ በተለይም ደግሞ ኢፖክሲንና ፈርኒቸር ነክ ነገሮችን በብዛትና በስፋት የምንወያይበትና ብዙዎች ብዙ የተለያዩ ጥያቄዎቻቸውን የሚጠይቁበት እንዲሁም ጠቃሚ የሆነ የቴሌግራም ግሩፓችን ስለሆነ በኢፖክሲ ዙሪያ ላይ እውቀታችሁን ማዳበር የምትፈልጉ ሰዎች በአጠቃላይ ያንን ግሩፕ ተቀላቀሉ ትላለው። ወደ ግሩፑ የምትቀላቀሉበትን ሊንክ ደግሞ በዚሁ በቪዲዮ ዲስክሪፕሽን ላይ አስቀምጬላችኋለሁ። በዛ መቀላቀል ትችላላችሁ። በመጀመሪያ በዚህ የሃኖን ቲዩብ ዙር ስልጠና ላይ የሚጠቃለሉትን ዋና ዋና ነገሮች ልንገራችሁ። ከነዛም መካከል ስለ ኢፖክሲ ምንነት በደንብ ስታንዳርዱን በጠበቀ መልኩ የምትማሩ ይሆናል። ስለ ኢፖክሲ ምንነት የኢፖክሲ አምራቾች ጭምር በሚያወጡት ስታንዳርድ መሰረት የምትሰለጥኑና ምንነቱን የምትረዱ በደንብ እውቀትን የምትጨብጡበት ይሆናል። ከዛም ባሻገር የተለያዩ ሞጁሎች እየተዘጋጁም ተዘጋጅተውም የቀረቡ መሆኑን ከወዲሁ ላሳውቃችሁ ፈልጋለሁ። ታዲያ የነኚህ ሞጁሎች ወይም ደግሞ አነስተኛ መጽሐፍቶች ጠቀሜታቸው በኢፖክሲ ዙሪያ ላይ ስላላችሁ ጥያቄ በተብራራ መልኩ ከመመለስ ባሻገር ደግሞ ከፈርኒቸር ጋር የተያያዙ የተለያዩ እውቀቶችን እያጨበጡ መጽሐፍቶች ስለሆኑ እነዛንም የምታገኙበትን መንገድ እያመቻቸን እንገኛለን። ታዲያ ከወዲሁ ሁለተኛ ዙሩን መሳተፍና መሰልጠናችሁን እንዳትረሱ። በተጨማሪም ደግሞ በዚሁ ስልጠና ላይ ምን እናገኛለን ብላችሁ ለምትጠይቁ ቤተሰቦቻችን በዚህ በሃኖን ቲዩብ በሁለተኛ ዙር ስልጠና ላይ ስለ ኢፖክሲ ቅመማ እንዲሁም ደግሞ ኢፖክሲን ከፈርኒቸር ጋር እንዴት አያይዘን መስራት እንችላለን፣ በተለይም ደግሞ አንድ ሰው ኢፖክሲን በኮፊ ቴብል ላይ ወይም ደግሞ በተለያዩ የኪችን ካቢኔቶች ላይ ተጠቅሜ እንዴት ማስዋብና መስራት እችላለሁኝ የሚለውን ጉዳይ በጥያቄ መልክ ቢያቀርብ በዚሁ ኮርስ ላይ የተጠቃለለና የተካተተ ስለሆነ በእጅጉን እውቀትን የምታገኙበት መሆኑን አሁንም ከወዲሁ ልገልጽላችሁ እወዳለሁ። በተጨማሪም ደግሞ ከኢፖክሲ ካልኩሌሽን እንዲሁም ደግሞ ከኢፖክሲ ሬሾ ባሻገር ደግሞ ራሳችሁ ፕራክቲካል የምትሞክሯቸው የተለያዩ ነገሮች ይኖራሉ ማለት ነው። ከነዛም መካከል ኢፖክሲን ከመቀባት እንዲሁም ደግሞ የተለያዩ ቅርጻ ቅርጾችን ወይም ዲዛይኖችን ከመስራት ባሻገር ደግሞ ኢፖክሲ ፊኒሺንግንም ጭምር አካተንላቸዋል ማለት ነው። የኢፖክሲ ፊኒሺንግ ተብለው ከሚጠቃለሉ ነገሮች መካከል ፖሊሽንግን ማንሳት እንችላለን። ታዲያ ይህንንም በዚሁ በስልጠናችን ወቅት የምናይና ፕራክቲካልም የምንመለከት መሆኑን ከወዲሁ እገልጽላችኋለሁ። በተጨማሪም ኢፖክሲን ከፈርኒቸር ጋር አያይዘን እናያለን ሲባል ታዲያ ቀለል አድርገው የሚያስቡት ሰዎች አሉ። ነገር ግን ወደ ስራው ላይ ሲገባ እጅግ ግራ አጋቢ ሆኖ ያገኙታል። ታዲያ ይህንን በቀላሉ መልኩ ይህንን ኮርስ ወስዶ ለሚማር ሰው በደንብ አብራርተን እንዴት ባለ መልኩ እንደምናስተምር ከወዲሁ ገለጻ ላርግላችሁ። ፈርኒቸር ስንል የተለያዩ የእንጨት ስራ ውጤቶችን ማለታችን ነው። ታዲያ ከነኚህ የእንጨት ስራ ውጤቶች ጋር እንዴት አያይዘን ኢፖክሲያችንን መጠቀም እንችላለን፣ እንዲሁም ደግሞ ኢፖክሲን ስንጠቀም የራሱ የሆነ ምጠናና ካልኩሌሽን እንዳለው ይታወቃል። ይህንን ስንመጠን ታዲያ ዝም ብሎ ሳይሆን ለምሳሌ የአንድ የኮፊ ቴብልን ብንወስድ እዛ ኮፊ ቴብል ላይ በምን ያህል መጠን ኢፖክሲን መጠቀም አለብን ለሚለው ሁኔታ የዛ የኮፊ ቴብል ራዲየሱ እንዲሁም ደግሞ ያለው መጠን ማተር ያደርጋል ወይም ደግሞ ከካልኩሌሽን ውስጥ መግባት አለበት ማለት ነው። ታዲያ ስለነኚህ ካልኩሌሽኖችም አያይዘን የምንዳሰስና በደንብና በስፋት የምናይ ይሆናል። ከዛም ባሻገር የተለያዩ የሰዓት አሰራሮችን ጭምር የምንዳሰስበት ስልጠና ስለሚሆን ይሄንን ስልጠና ብዙዎቻችሁ ሳያመልጣችሁ ወይም ደግሞ ጊዜው ሳይረፍድ ብትመዘገቡና እናንተም የእውቀቱ ተካፋይ ብትሆኑ ከወዲሁ ምክሬን እለግሳችኋለሁ። ይህ ሃኖን ቲዩብ ሃኖን ሚዲያ ነው። ሃኖን ሚዲያን እንደምታውቁት እስከዛሬ ድረስ የተለያዩ ኮርሶችን በመስጠት ለእናንተ ከቢዝነስ አኳያም ያዋጣል የምንለውን ኮርሶች እየሰራ ስናቀርብ መቆየታችን ይታወሳል። ታዲያ የት ሄጄ መሰልጠን እችላለሁ፣ የት ነው ማገኛችሁ ለምትሉ ሰዎች ስልክ ቁጥራችንን ከታች ባለው ዲስክሪፕሽን ላይ አስቀምጬላችኋለሁ። እንዲሁም ደግሞ
ስለዚህ ይህንን የአካል ስልጠና ተመዝግባችሁ ለመማር የምትችሉ ሰዎች አሁንም ቦታው ክፍት መሆኑን ላሳውቃችሁ እወዳለሁ። መልካም ቆይታ፣ መልካም ጊዜ ከሃኖን ቲዩብ። Dark clouds roll in the night, tears fall like heavy rain.